ላላንጎ 5 ወንዶች ደፍረዋት ሞተች። ደራርቱ ለሜሳ አብሯት በነበረ ወንድ ተወግታ ተገደለች። የሴቶችን ጥቃት መንግስት እንደ ብሔራዊ ቀውስ ያውጅልን። እንደ ብሔራዊ ቀውስ እኔ ጸጋ በላቸው ተጠልፌና ታግቼ 10 ከባድ የስቃይ ቀናቶችን በጾታዊ ጥቃት ሳሳልፍ አንቆታል። አባቷ እናቷ በጣም ነው የሚያሳዝኑት ጋይስ ማለት ከዛ ግሩፕ እነ ጆርዲ ያባሩሻል። አዙረሽ ተመለሺ። እነ ጆርዲ ያባሩሻል። የሚደፍር ወንድ ባይተው ቁርጭምጭሚትሽን ማይቶ ሊቆምበት ይችላል። እውነቴን ነው። ሴት ለሴት ይሳሳማል፣ ወንድ ለወንድ መሳሳም ብቻ አይደለም። ይሄ ማህበረ አንቺ ሜሱን ፎቶ ፖስተሻል ማሪ? አልፖስት በፊት ላይ ጥርስሽን ካወለቀው ወዲህ ነው ወይስ ከማውለቁ በፊት የፖስተኩት? አረ አባቷንም አናገራቸዋለሁ ባይተው ደክሟቸዋል። ሰላም ውዶች፣ ዛሬም በአዲስ አነጋጋሪና ሁሉም ሴቶች ይበልጥ ሊሰሙት በሚገባ ቪዲዮ መጥቻለሁ። ቤቱን ከመጀመራችሁ በፊት ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ሼር እያደረጋችሁ ለሁሉም ሴቶች አዳርሱ። ለሁሉም ሴቶች ድምጽ ሁኑ። እኔ ጸጋ በላቸው ተጠልፌና ታግቼ 10 ከባድ የስቃይ ቀናቶችን በጾታዊ ጥቃት ሳሳልፍ ከዛ በፊት መጠለፍ፣ መደፈር፣ ጾታዊ ጥቃት እኔ ላይ የሚደርስ ነገር አይመስለኝም ነበር። በጣም ሩቅ ያለ ነገር ነበር የሚመስለኝ። እና ምን ልላችሁ ነው፣ በጾታዊ ጥቃት ውስጥ ያለፈች የትኛውም ሴት ለዛ ነገር ራሷን አዘጋጅታ አይደለም። ይሄ ነገር በህይወቴ ላይ ይደርስብኛል ብላ አይደለም የደረሰባት። እና ሁላችሁም ደጅ ላይ ያለ አድፍጦ የሚጠባበቅ ከባድ አደጋ ነው። የዘውዲቱን ነፍስ የነጠቀ፣ የቀነኒን ነፍስ የነጠቀ፣ የሄቨንን ነፍስ የነጠቀ፣ የኢክራምን ነፍስ የነጠቀ፣ የብዙ ሺህ ሴቶችን ነፍስ የነጠቀ፣ እንደኛ ደግሞ በህይወት ያለነውን ከባድ ጠባሳ ያሳረፈ ጾታዊ ጥቃት ነገ እናንተ ቤት፣ እናንተ ላይ፣ እናንተ ልጅ፣ የናንተ የሆነ ነገር ላይ እንደማይደርስ ምንም ዋስትና የለውም። ካሁኑ ነው የምንከላከለው። ለዚህ ነገር ድምጽ ለመሆን ከዚህ ነገር ጋር ለመቆም ፌሚኒስት መሆን አይጠበቅባችሁም። ፌሚኒስት ያልሆናችሁ የጆይዲን ሀሳብ የማይስማማችሁ ጆርዲን ይዙ ሶሻል ሚዲያ ላይ ነው ያለችው። ውይይቱም ክርክሩም ትመለሱበታላችሁ። ግን የማንመለስባቸው ተመልሰን የማናገኛቸው እልፍ ሴቶች ህይወት እያጣን ነው። እልፍ ሴቶች ህይወት እየተበላሸ ነው። ስለዚህ ድምጽ በመሆን ፍትህ ላጡት ፍትህ እንዲያገኙ ሄቨን ትሰማ፣ ቀነኒ ትሰማ፣ ዘውዱ ትሰማ፣ ኢክራም ትሰማ፣ ሌሎችም ሴቶች ፍትህ የሚያስፈልጋቸው ይደመጡ እያላችሁ ከዚህ ነገር ጋራ ድምጽ እንድትሆኑ የሚደረገው ነገር በጣም ቀላል ነው። የናንተ ድምጽ የአንድ ሰው ድምጽ ቫልዩ አለው። ይሄውኛ ጥሪ ያቀረብን ነው። በእኛ እኔና በእንደኔ ያሉ ህመም ውስጥ ያለፍን ሴቶች በእኛ ይብቃ። እኛ ያለፍንበት፣ እኛ የተጎዳንበት፣ እኛ የቆሰልንበት ሌሎች ሴቶች እንዳይቆስሉበት እባካችሁ ይሄ ነገር አስቸኳይ የሆነ ገደብ እንዲበጅለት። እየተጠየቀ ያለው ነገር አንድ ነው። እሱም ፍትህ ላጡ አስቸኳይ የሆነ ፍትህ እንዲያገኙ፣ እንደ ሀገር ደግሞ ጾታዊ ጥቃት የሀገራዊ ቀውስ ወይንም ደግሞ ናሽናል ክራይሲስ ነው ተብሎ እንዲታወጅ፣ ያ ደግሞ አስቸኳይ የሆኑ እርምጃዎች፣ ፖሊሲዎች ወደ ተግባር እንዲገቡ፣ በሴቶች ጉዳይ ትኩረት ተሰጥቶ ጥበቃ እንዲደረግ፣ በጀት እንዲደረግ፣ ከታችኛው ከፍትህ ቢሮ አንስቶ እስከ ላይኛው ድረስ በሴቶች ጉዳይ ላይ አስቸኳይ የሆነ ጥበቃና ከለላ እንዲደረግ ያግዛል። ስለዚህ ፕሮፋይል ፒክቸራችሁን #ትሰማ #በቃን በማለት በማድረግ እንደገና ደግሞ የትኛው መልእክቶች ከዚህ ቪዲዮ በኋላ አስቀምጣለሁኝ። እነዚህ መልእክቶች ለሚደርሳቸው አካል ለሚመለከታቸው አካላቶች እንዲደርሱ ሼር በማድረግ ባላችሁ ማህበራዊ ገጾች ላይ በማጋራት ለሳምንት ወይንም ለ10 ቀን የሚቆይ እንቅስቃሴ ነው የሚሆነው። ሁላችሁም በኔ የደረሰ እኔን ያሳመመኝ፣ እኔን ያቆሰለኝ፣ እኔን የጎዳኝ ሄቨንን የነጠቀ፣ ዘውዲቱን የነጠቀ፣ ቀነኒን የነጠቀ ጾታዊ ጥቃት ማንም ቤት ከዚህ በኋላ እንዳያንኳኳ ሁላችሁም የበኩላችሁን እንድታደርጉ ድምጽ እንድትሆኑ እኛ ጥሪያችንን እናስተላልፋለን። ከዛ ግሩፕ
እነ ጆርዲ ያባሩሻል። አዙረሽ ተመለሺ። እነ ጆርዲ ያባሩሻል። ተከናወነ፣ ሆነ፣ ተከናወነ። እኔ ኢት ኔቨር ሲዝስ ቱ አሜዝ ሚ። እንዴት በፍጥነት ትራዲሽናል እንደሚሆን እኮ ልክ ባል ሲገኝ ፌሚኒስት የሆነች ሴት ሶሻል ሚዲያ ላይ ወጣ አይ እኔ ማግባት አልፈልግም ልጅ መውለድም አልፈልግም ብላ ስትናገር ፐርሰናል ኦፒኒየኗን ፐርሰናል ፕሬፈረንሷን ስትናገር ትውልድን አበላሹ። ትዳርን እና ባል ማግባትንና ልጅ መውለድን ሴቶች እንዳይፈልጉ ያደርጋሉ። ስለዚህ ተጠንቀቂያቸው፣ ፌሚኒስቶችን እንዳትሰሚ ይሉሻል። ፌሚኒስት የሆነች ሴት አይ እኔ ባል አለኝ ልጆችም አሉኝ ፌሚኒስት መሆኔ ሚስት ከመሆን የቤት እመቤት ከመሆን አላገደኝም ብላ ስትልሽም አይ እሷ ያገባችው ወንድ ሴታ ሴት ነው ጥሩ ወንድ አይደለም የምታገባው ምናምን እያሉ ባሏን የፌሚኒስቷን ሴት ባል ሳይቀር አታክ እያደረጉ እዛ ጋም የፌሚኒስት ሴቶች ጥፋተኞች እንደሆኑ አድርገው ይቀርጹልሽ። ረጅም ጊዜ ሲንግል የነበረች ፌሚኒስት ሴት ማግባት የምትፈልገውን ሰው ፋይናሊ አግኝታ ስታገባም እንደምታዩ ችግር ነው። እንደምታዩ መወቀሻ፣ ማላገጫ፣ መሳቂያ ነው። ማንኛውም ትዳርን እወዳለሁ የሚል ሰው አንዲት ፌሚኒስት ሴት ስታገባ ደስ ሊለው ነው የሚገባው አይደለም? አስተዊ እህቴ አስተዊ፣ ዝም ብለሽ አትቀበያቸው። እነዚህ ፌሚኒስቶች ትዳርን ይጠላሉ፣ ባልን ይጠላሉ፣ ትዳር አይፈልጉም፣ አንቺ ቆመሽ እንድትቀሪ ያረጉሻል ምናምን እያሉ ሲለፈልፉብሽ አትስሚያቸው። ውሸት ነው። ፌሚኒስት ሴት እንደምታዩ ሲንግል ብትሆንም ብታገባም ያገባችና ልጅ ያላት ሴት ብትሆንም ለነሱ ኢዳዝንት ማተር በቃ መቃወም ነው የሚፈልጉት። ምክንያቱም ሴትነቷን ነው የሚቃወሙት እንጂ ፌሚኒስትነቷን አይደለም የሚቃወሙት። እና እህቴ ንቂ፣ ግድ የለሽም ንቂ። ነይ እናውራ። በዚህ አጋጣሚ ጆሽ መልስ እንኳን ደስ አለሽ። አባቷንም አናግሬያቸዋለሁ። ባይዘው ደክሟቸዋል፣ ተስፋ ቆርጠዋል። በጣም ነው የታገሉት። ፍትህ ሚኒስቴር ድረስ ሄደዋል። በቃ ማለት ፍርድ ቤትም ፖሊስ ጣቢያም ሆስፒታልም ምንም በቃ እዚህ ጠብ የሚል ነገር ሲያጡ ፍትህ ሚኒስቴር ቅሬታ ለማቅረብ ሄደዋል። ግን አባ ከናም ያላቸው የለም። ምንድነው ጉዳይ ያላቸውም የለም። ልጅ አይደለች እንዴ? አንቆጣል አባቷ እናቷ። እናቷ በጣም ነው የሚያሳዝኑት ጋይስ። ማለት እንዴትም እንደሚበረቱ አላውቅም። እንዴትስ ይበረታል? ላይክ ማለት አልቀበሯትም፣ ልጃቸውን አልቀበሯትም። ባይዘው ከመገደሏ ፍትህ አለማግኘቷ ሚስና ላላንጎ 5 ወንዶች ደፍረዋት ሞተች። ደራርቱ ለሜሳ አብሯት በነበረ ወንድ ተወግታ ተገደለች። መሐሌት ተክላይ ታግታ ተወሰደች፣ ሞታ ተገኘች። ዘውዲ ሀፍቱ አንድ ወንድ በመኪና ጎትታት ቆስላ ሞተች። መዓዛ ካሳ በምትሰራበት ቦታ በስራ አጋሯ ተወጋች። ጽጌሬዳ ግርማይ የፍቅር ጥያቄ ባለመቀበሏ ተገደለች። ኑሐሚን ጥላሁን በጠራራ ፀሐይ ለፍቅር በጠየቃት ግለሰብ ተወጋች። ጫልቱ አብዲ የቤት ሰራተኛ ሆና ባገለገለችበት ቤት ውስጥ ተደፍራ ተገደለች። ሰሎሜ ጉልላት አንቺ ማን ስለሆንሽ ነው የማታናግሪኝ በሚል የፌዴራል ፖሊስ ተኩሶባት ተገደለች። ፍሬዎት ታደሰ ፍቺ ጠየቀች። ባጸፋው ግን ጥይት መልሷ ሆነ። አዳናዊት ይህይስ የእንጀራ አባቷ ደፈራት። ናቷ ለፖሊስ ስታመለክት ወግቶ ገደላት። ሃይማኖት በዳዳ በምትሰራበት ላብራቶሪ ውስጥ ተገደለች። ሰብለ ንጉሴ የቅርቧ በነበረ ሰው አሲድ ተደፍቶባትና ተወግታ ተገደለች። ፋጡማ ኡጋስ በቡድን ተደፍራ ተሰቅላ። ስሙኝማ ጥሩ ሪሌሽንሺፕ ውስጥ ያሉ ሴቶች ማለት ነው። ትዳርም ሊሆን ይችላል፣ እንዲሁ የፍቅር ግንኙነትም ሊሆን ይችላል፣ ላይክ ትዳር ሌቭል ላይ ያልደረሰም ሊሆን ይችላል። ግን በቃ ከጥሩ ወንድ ጋር በጣም ሪስፔክትፉል ከሆነ ወንድ ጋር ሪሌሽንሺፕ ውስጥ ያሉ ሴቶች ማለት ነው እስኪ አስተውላችሁ እዩዋቸው። በቃ ፊታቸው ያበራል። በጣም ምቾት ላይ ናቸው። በቃ በጣም ላይክ ደስ የሚል ግሬስ ነው ያላቸው። ዘንጠው ምናምን ሳይሆን
በቃ እንዲሁ በቃ you can tell በጣም ሪላክስድ ናቸው። ምንም መጨናነቅ አታዩባቸውም። የሆነ በቃ ላይክ ሁሌ የሆነች ሚስጥራዊ የሆነች ፈገግታ ፊታቸው ላይ አለ። በቃ በጣም ፖዚቲቭ የሆነ ኤነርጂ ከውስጣቸው በቃ ያወጣሉ እና you can tell በቃ you can see the glow even like financially ይሄን ያክል ስቴብል ናቸው financially like ገንዘብ አላቸው ብላችሁ የማታስቧቸውን ካፕሎች ራሱ ጥሩ ሪሌሽንሺፕ ከሆነ እና ሴቷ ምቾት ላይ ከሆነች ያለች ታስታውቃለች። በቃ they're always blushing, they're always like oh ምናምን ሃይ ምናምን የሆነ በቃ like በጣም ደስ የሚል ነገር አላቸው። የሆነ contagious የሆነ ወደ እናንተ የሚገባ ደስታ አላቸው እና ወንድነትህ ምን አይነት ጥሩ ወንድ እንደሆንክ የሚታወቀው አብራህ ባለችው ሴት ነው ይባላልና አስተውየው አላቅም እሱን ነገር እና it's true በጣም በባሎቻቸው ደስተኛ የሆኑ ሴቶች ባሎቻቸው የሚንከባከቧቸው ሴቶች የሚያፈቅሯቸው የሚወዷቸው ሴቶች you can see it እሷ ላይ በደንብ ነው የምታዩት የሱን ባህሪ ማለት ነው። እና ማዲያት ምናምን እያወጣሽ ከሆነ እንግዲህ አዲስ ባይሆንም ከሰሞኑ የሚገራርሙ አሰቃቂ ሴቶች ላይ የተፈጸሙ ጥቃቶችን ሰማን። ለምንድነው የጆርዲ ጉዳይ በዚህ ወቅት በጣም መነጋገሪያ አጀንዳ የሆነው? ጥያቄ ነው። ጆርዲ መልኳን እያሳየች የምትቀርብ ሳይሆን ሐሳብ ይዛ የመጣች ስለሆነች የሚቃወማትም የሚደግፋትም ሰው መኖሩ አይቀርም። ስለዚህ አስፈላጊ በሆነበት ጊዜ ሁሉ እሷን መሞገት መቃወም መብት ነው። ነገር ግን ለምንድነው ይሄ ወቅት የተመረጠው የሚለው ነገር በጣም ጥያቄ ስለፈጠረብኝ ምናልባት ያልተረዳሁት ነገር ካለ በጨዋነት እንድታስረዱኝ ነው። በተለይ ደግሞ እሷ ላይ በዘመቻ በሚመስል መልክ ሐሳቦች እየተከፈቱ የምታወሩ የምታካፍሉ ሰዎች ማለት ነው። ከሰሞኑ እኔና ጓደኞቼ በጣም ልባችንን የነካው መነጋገሪያ የሆነ ጉዳይ የጥቃት አይነቶቹ፣ የፍትህ ማጣት፣ እነዚህ የፈጠሩብን ጥያቄዎች ናቸው። ለምሳሌ ሴት እስር ቤትም ሆና በህግ ጠለላ ስር ሆና በህግ አካል ተደፍራ ሰማን። እንደተለመደው የትምህርት ቤት ጥበቃ አዛውንቶች ህፃናትን ደፍረው እሱንም ሰማን። የፍቅረኛውን ልጅ ለአመታት ሲደፍር ቆይቶ ገደላት የሚል ነገር ሰማን። ምን ያልተሰማ ነገር አለ? በጣም አሰቃቂ ነገሮች ናቸው። በቁጥር በርካታ ናቸው እና እነዚህ ነገሮች ባሉበት ለምንድን ነው ለነሱ ድምጽ መሆን ያቃተን? አንዳንዴ ልክ እንዲህ አይነት በጣም የፍትህ ማጣት የጥቃት ጉዳዮች በበዙበት ጊዜ የፌሚኒዝም ጽንሰ ሐሳብ ይመጣና ፌሚኒዝም ማለት እኮ ይሄ ነው እነሱ እንዲ ሊያረጉ ፈልገው ነው ምናምን የሚል አጀንዳ ይመጣልና አንዳንዴ አይገባኝም። የማዳፈን ነገር ነው፣ ትኩረት ማስቀየሪያ ነው፣ መጠየቅ ስላለብን ነው። ስለዚህ ስለሷ አታውሩ አይባልም። ስለ ጆርዲ የፈለጋችሁትን ነገር ማለት ትችላላችሁ። ለምንድን ነው ግን ለነዚህ በጣም የሚያሳዝኑ ህፃናት፣ እህቶች፣ ሚስቶች፣ እናቶች በዛ ደረጃ ድምጽ መሆን እያቃተን የመጣው ለምንድን ነው የሚለው ነገር ጥያቄ ይፈጥርብኛል። ከዕለታዊ የፌስቡክ ወይም የአንድ ሰሞን የመገናኛ ብዙሃን ዜናነት አልፎ አያውቅም። እንዲህ ያደረገው እንዲህ ተፈረደበት፣ እንደዚህ አይነት አሰቃቂ ወንጀል ፈጽሞ የነበረው ተለቀቀ በነፃ እንዲህ ብለን ነው የሚታለፈውና ለምን ብሎ መጠየቅ ያቃተን ለምን ይሆን? በጣም ብዙ እየሰማናቸው ያሉ አሰቃቂ ጥቃቶች አሉና የጆርዲ ጉዳይ በእውነት ከልጆቻችን፣ ከእህቶቻችን፣ ከሚስቶቻችሁ፣ ከእናቶቻችን አሰቃቂ እየተፈጸመባቸው ካለው ድርጊት ይበልጣል ወይ? ጥያቄ እንዳልኩት የታይሚንግ ጉዳይ ነውና እስቲ ጆርዲ ላይ በተረባረብነው መጠን ደግሞ ለነዚህ ሴቶች ድምጽ እንሆን ለማለት ያህል ነው። የሚደፍር ወንድ ባይተው ቁርጭምጭሚትሽን ማይቶ ሊቆምበት ይችላል። እውነቴን ነው። ሴት ለሴት ይሳሳማል፣ ወንድ ለወንድ መሳሳም ብቻ አይደለም። ይሄ ማህበረሰብ ቋንቋው ስድብ ነው። ስለዚህ የወጣን ኢትዮጵያ ሞልጭ ነው። እኔ አይደለም እያልኩ ያለሁት በመጀመሪያ ደብል ስታንዳርዱን አድሬስ ማድረግ ፈልጌ ነው። ሴት በዛ ጎመን ጠነዛ እየተባለ እርስ በርስ እንድንፎካከር በመልክ በእድሜ በልጅ መውለድ ባለመውለድ በማግባት ባለማግባት በወንድ አቴንሽን ስንበላላ የሷን ቀሚስ አየሹ ፒንክ ነው የሷን ቬሎ ወንድ ብንሆን ኖሮማ ልክ እንደ ወንዶቹ ጫካ ገብተን ድንጋይ እንትን ብለን ፎቅ መስታወት ሰብረን ምናምን ጠመንጃ ሰርቀን ጠመንጃ ይዘን ምናምን ይሄኔ ጦር ሜዳ ውስጥ አንቺ ሜሱን ፎቶ ፖስት ተሻል ማሪ
አልፖስትም በፊት ላይ ጥርስሽን ካወለቀው ወዲህ ነው ወይስ ከማውለቁ በፊት የፖስትኩት? ኧረ ጥርሴን ካወለቀው በኋላ አውለቀው በኋላ እስቲ አውልቆትም ተወጁ ነበር ማለት ነው። በቃ እኛ እናስታርቃቸዋለን። አሁን ችግር የለም። ጥርስሽ ጦስሽ ውሰድ፣ እናስታርቃቸዋለን። ይምጣና የሴቶችን ጥቃት መንግስት እንደ ብሔራዊ ቀውስ ያውጅልን፣ እንደ ብሔራዊ ቀውስ ሪኮግናይዝ ያድርገው ስንል ምን ማለታቸው? ለዚህ ጥያቄ መልስ ለመመለስ አረንጓዴ አሻራን እንደ ምሳሌ ይጠቀማል። አልተሳሳትኩ። አረንጓዴ አሻራ መንግስት በ2011 ያስጀመረው ዘመቻ ነው። ዘመቻው እስከ 2018 ድረስ ቀጥሏል። ሐምሌ 27 ላይ ከ26 ሚሊዮን በላይ የሚሆኑ ኢትዮጵያውያን ከቤታቸው ወጥተው ከ805 ሚሊዮን በላይ የሚሆን ችግኞችን ተክለዋል። በ12 ሰዓት ውስጥ 26 ሚሊዮን ህዝብ ማለት የሀገሪቱ 1/5 ህዝብ ማለት። አረንጓዴ አሻራ 2011 ላይ ሲጀመር 40,000 ሳይቶች ነበሩት። ማለትም 40,000 ችግኝ የሚተከልባቸው ኤሪያዎች ማለት። 2018 ላይ ከ40,000 ሳይቶች ከ40,000 ኤሪያዎች ወደ 120,000 ኤሪያዎች አድጓል። የኢትዮጵያ የደን ምጣኔ ሀብት አረንጓዴ አሻራ ከመጀመሩ በፊት 17.2% ነበር። አሁን ወደ 23.6% አድጓል። in the last 7 years ባለፉት 7 ዓመታት ውስጥ ማለት ከ55 ሚሊዮን በላይ ችግኞች ተተክለዋል። አረንጓዴ አሻራ ዓላማ 65 ሚሊዮን ችግኞችን መትከል ነው። ዓላማውን ለማሳካት 10 ሚሊዮን ችግኝ መትከል ብቻ ነው የቀረው። አረንጓዴ አሻራ ሲጀመር በጣም ብዙ ሰዎች ተቃውመውት ነበር፣ ይቃወሙታልም አሁን ድረስ እኔን ጨምሮ እቃወመዋለሁ። ማለት ጥሩ ነገር አይደለም ብዬ ስለማስብ ሳይሆን በቃ አንገብጋቢ ጉዳዮች ኢትዮጵያ ላይ አሉ ብዬ ስለማስብ ማለት ነው። እንደዚህ ተቃውሞ እየደረሰው እንኳን ሙሉ ለሙሉ የኢትዮጵያ ሕዝብ ባይሳተፍ እንኳን እንደዚህ አይነት ለውጥ ማምጣት ችሏል። ስራውን በቀዳሚነት የሚሰራው የግብርና ሚኒስቴር ነው። ክልል መንግስቶች ከክፍለ ከተማዎች፣ ከወረዳዎች፣ ከቀበሌዎች ጋር ኔትወርክ ይፈጥራል፣ ኔትወርክ ይዘረጋል። ስራውም የሚሰራው ችግኙ የሚተከልበት ቀን ብቻ አይደለም። 26 ሚሊዮን ኢትዮጵያውያን ከቤታቸው ወጥተው ችግኝ ከመትከላቸው ወራት በፊት ሪሰርች ይሰራል፣ ጥናት ይካሄዳል። የቱ አካባቢ ለዛፍ ምቹ ነው፣ የቱ አካባቢ ድንጋያማ ነው፣ የትኛው አፈር ጥሩ ነው፣ የትኛው ቦታ ጋር ብንተክል ዛፉ ያድጋል የሚለው ጥናት ይሰራል። ለዛፎች ምቹ የሆኑት ቦታዎች ይቆፈራሉ፣ ዝናብ እንዲዘንብባቸው፣ እንዲረሰርሱ። ከዛ የችግኝ መትከያው ቀን ሰዎች ወጣ ብለው ችግኛቸውን ተክለው ለበስ አፈር አድርገው ይሄዳሉ። የተተከሉትን ችግኞች እየተከታተለ እንዳደጉና እንዳላደጉ የሚቆጣጠር አካል አለ። ችግኙ በተተከለ በ30ኛው ቀን ሄደው ያዩታል፣ በ90ኛው ቀን ሄደው ያዩታል፣ በ180ኛው ቀን ሄደው ያዩታል። ያደገው ችግኝና የሞተው ችግኝ ይመዘገባል። ይሄ ሁላ ነገር ከሴቶች ጥቃት ጋር ምን አገናኘው? አያችሁ፣ መንግስት አንድን ነገር አስፈላጊ ነው፣ አሳሳቢ ነው ብሎ ካሰበ ህዝቡ እየተቃወመውን ስራውን ይሰራዋል። አረንጓዴ አሻራ ከ73 ሚሊዮን እስከ 140 ሚሊዮን የሚሆን በጀት ይበጀትለታል በአመት። ሀገሪቱ ከ0.5 እስከ 1% የሚሆን በጀት ማለት ነው። አረንጓዴ አሻራ በግብርና ሚኒስቴር በኩል የሚያንቀሳቀሰው የሰው ኃይል አለው፣ አመታዊ በጀት አለው። መንግስት የሴቶች ጥቃትን ልክ እንደ አረንጓዴ አሻራ፣ ልክ እንደ ደን መጨፍጨፍ አሳሳቢ ጉዳይ ነው፣ አንገብጋቢ ጉዳይ ነው፣ ብሔራዊ ቀውስ ነው ብሎ ካመነበት ካሳመን ነው ሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴር እና በፍትህ ሚኒስቴር በኩል የሰው ኃይሉን ያደራጃል፣ አመታዊ በጀት ያወጣለታል እና ወደ ስራ ይገባል። እስከዛሬ ድረስ መንግስት የሴቶች ጥቃት ላይ ምንም ስራ አልሰራም እያልኩኝ አይደለም። የተሰራው ስራ ግን በቂ አይደለም፣ ለውጥ ያመጣ አይደለም። ሀገራዊ ሪሰርች ያስፈልገናል፣ ጥናት ያስፈልገናል። ጥናት መደረግ አለበት ከጫፍ እስከ ጫፍ ስለ ሴቶች ጥቃት። እዛ ደግሞ አድቮኬሲ ያስፈልጋል፣ ውትወታ ያስፈልጋል ማህበረሰቡ ላይ ማለት ነው። ሴቶችን ጥቃት ተኮር ያደረገ ሀገራዊ ምክክር ያስፈልገናል። ቢልቦርዶች ያስፈልጉናል፣ የሴቶች ጥቃትን የሚቃወሙ መፈክሮች ያስፈልጉናል። ሀገሩ ላይ በሙሉ መንግስታዊም ያልሆኑ ሚዲያዎች ስለ ሴቶች ጥቃት እንዲያወሩ ትዕዛዝ መተላለፍ አለበት። ቲቪ ላይ፣ ሬዲዮ ላይ ሚኒስትሮች አረንጓዴ አሻራ ላይ እንዲሳተፉ ሚኒስትሮቻቸው እየወጡ ችግኝ እየተከሉ ፎቶ እየተነሱ ፖስት እንደሚደረጉት ሁሉ ሁሉም ሚኒስትሮች የሴቶችን ጥቃት እንደሚቃወሙ መሳተፍ አለባቸው። ምሳሌ የሴቶችና ህፃናት ሚኒስቴር የሆነችው ኤርጎጌ የችግኝ ተከላው ላይ ተሳትፋለች፣ አረንጓዴ አሻራ ላይ ተሳትፋለች። ፎቶ አለ፣ ዌብሳይታቸው ላይ ጽሁፉ አለ። ሴቶችና ህፃናት ሚኒስቴር ስለ ችግኝ ምን አገባው? ምንም አያገባውም። ግን ይሄ ጉዳይ ሀገራዊ ጉዳይ ስለሆነ
ትሳተፋለች። ልክ እንደዛ ሌሎች ሚኒስተሮችም እዚህ ነገር ላይ እንዲሳተፉ መደረግ አለበት። ልክ ችግኞቹ ከተተከሉ በኋላ ስራው አልቋል ተብሎ ዞር እንደማይባለው በ90 ቀን በ30 ቀን በ180 ቀን እየተሄደ ችግኞቹ ሞኒተር እንደሚደረጉት የሴቶች ጥቃት ላይም የተሰራው ስራ ሞኒተር ይደረጋል ማለት ነው። ዳታ ኮሌክት እየተደረገ ምኑ ጋር ተሳካልን ምኑ ጋር ፌል አደረግን እየተባለ የሴቶች ጥቃትን ብሔራዊ ቀውስ አርገን መውሰድ አለብን። መንግስት ብሔራዊ ቀውስ ነው ብሎ ማወጅ አለበት ስንል ይሄንን ነው እያለን ያለ ነው። አገር አፍርሰሽ አገር አተራምሰሽ የሚደፈሩ ሴት አብዝተሽ ትዳር ፈት አድርገሽ ህፃናትን ካስጎዳሽ በኋላ ለእናንተ እኮ ለቆምኩት ብለሽ አንቺ እውቅናሽን ታገኛለሽ፣ ካርድሽን ትቀበያለሽ። ሴቶች አትሸወዱ። እሷ ኢቭን ሎጎ የምታረጋቸው ቀለሞች ከአዛዦቿ ከስፖንሰር አድራጊዎቿ ነው የሚሰጣት። ይሄንን ሎጎ ስታደርግ ስፖንሰር አድራጊዎቿ ነው የሰጧት። ደግሞ ሴቶቹን በማስደፍረው እኔ ነኝ እንጂ ወንዶቹ አይደለም አይደል የሚደፍሩት። እሺ ስፖንሰር ያረገኝ ድርጅት ያረገኝ መንግስት የለም። በጀት ተበጅቶላቸው ነው ስፖንሰር አላቸው ምናምን የሚሉት የመሀይም ወሬ ነው። በመጀመሪያ ድርጅቶች ስፖንሰር የሚያደርጓችሁ እናንተ ድርጅት ስትሆኑ ነው። ድርጅት መሆን አለብኝ እኔ ድርጅት መክፈት አለብኝ ስፖንሰር እንድደረግ በጀት ተበጅቶ ስፖንሰር እንድደረግ ድርጅት ቢሮ መክፈት አለብኝ። በጀት ላይ ያለው ሰው ነኝ አይደለም ቢሮ ልከፍት ማለት ነው። ሲቀጥል ድርጅት መሆን ብቻ ሳይሆን መንግስት የሚያውቃችሁ ድርጅት መሆን አለባችሁ። የትም ሀገር ሆናችሁ የትም ሀገር ስፖንሰር መደረግ የምትፈልጉ ከሆነ ገንዘብ መቀበል የምትፈልጉ ከሆነ መንግስት የሚያውቃችሁ ድርጅት መሆን አለባችሁ። የለም ለግለሰብ ስፖንሰር የሚሰጥ በጀት የሚሰጥ ገንዘብ የሚሰጥ ፔፐር ትሬል ይፈልጋሉ። እነሱን አጀንዳ የምታራምዱ ከሆነ ስፔሻሊ አጀንዳው ተሳክቷል ወይ አልተሳካም ወይ ሜዠርመንት ይፈልጋል። ዝም ብሎ ሶሻል ሚዲያ ላይ ስላወራችሁ እና የሆነ ነገር ስላላችሁ ስፖንሰር የሚያደርጋችሁ ሰው የለም ወይም ደግሞ ድርጅት የለም። ደግሞ አሳውቁኝ ካለ አሳውቁኝ። እኔ ቢከፈለኝ በጣም ደስ ይለኛል። አይኔን አላሽም ገንዘብ ለመቀበል ይከፈለኝ ፕሊዝ። ስፖንሰር አርጉኝ። ስፖንሰር ማድረግ የምፈልጉ ድርጅቶች ሰዎች አም ሬዲ። 4 ወር አልፎኛል ደህና ገንዘብ ካገኘው አም ብሮክ ፕሊዝ ብሪንግ ኢት ኦን። ይሄ የእብድ ወሬ ነው ሲሪየስሊ። ማንኛውም በስፖንሰር ስራ የሰራ ሰው የሚያውቀው ነገር ነው። ደግሞ ገንዘብ እኮ ነው እያወራን ያለ ነው። ገንዘብ እዛ ላይ ደግሞ ስፖንሰርሺፕ ከሰጧችሁ ስፖንሰር ካደረጓችሁ ማለት ነው ስማቸውን እንድትጠቀሙ ይፈልጋሉ። ለምን? እነሱም ስፖንሰር የሚያደርጓችሁ ከሆነ ሰው ገንዘብ ተቀብለው ነው፣ ከሆነ መንግስት ገንዘብ ተቀብለው ነው። ስራቸውን ማሳየት ይፈልጋሉ። ስራቸውን ደግሞ የሚያሳዩት እናንተ የሰራችሁት ስራ ላይ ስማችሁን አስለጥፈው ነው። ዩኤስኤድ ስፖንሰር ያደረጋቸው እንቅስቃሴዎች ላይ እንዳለ ዩኤስኤድ የሚል ይጻፍበታል። ዩኤን ስፖንሰር ያደረጋቸው ላይ ዩኤን ውመን ተብሎ ይጻፍበታል። አንድን እንቅስቃሴ የሆነ ድርጅት ስፖንሰር ካደረገው ለምሳሌ የኛ ሎጎ ላይ they expect us እንድናስቀምጠው ስፖንሰር ካደረገው ስታርት ትሰማን ዩኤን ውመን ወይም የሆነ ድርጅት እንበል ስፖንሰር አድርጉት ቢሆን አስገቢው ነው የሚለው። ስሜን አስገቢ፣ ምክንያቱም ክሬዲት መውሰድ ይፈልጋሉ። ሃሽታግ ትሰማን እንቅስቃሴ የሃሽታግ ትሰማን ኢምፓክት አሳይተው ነው ከሌሎች ዶነሮች ከሌሎች ለጋሾች ገንዘብ የሚቀበሉ። የማንም መሀይም እየመጣ ያልሰራውትን ገንዘብ ያልተቀበልኩትን ገንዘብ ተቀብላለች ስፖንሰር ተደርጋለች ምናምን እያለ ሲያወራችሁ ዝም ብላችሁ አትቀበሉ። ኦኬ ድርጅቱ ማን ነው ስፖንሰር ያደረጋት? እንግዲህ እሷ ሎጎዋ ላይ አላስቀመጠችውም፣ ፕሮፋይል ፒክቸሯ ላይ አላስቀመጠችውም። ማን ነው ድርጅቱ? የታለ ሪሲቱ? ገንዘብ እኮ ፔፐር ትሬል አለው። በዚህ ዘመን ካሽ እኮ አይደለም የምንቀበለው፣ ካሽ አይደለም የምንቀባበለው፣ ትሬል አለው፣ ሪሲት አለው። አምጪ ማስረጃ ስፖንሰር ተደርጋ። ማንኛውም ከሃሽታግ ትሰማ ጋር በተያያዘ ተቃውሞ ያላችሁ ሰዎች ዛሬ ማታ ከ3 ሰዓት ጀምሮ ላይቭ እገባለሁ። ኑ ጥያቄያችሁን ሪስፔክትፉሊ ማስቀመጥ ማቅረብ ትችላላችሁ። መልስ እሰጣለሁ። ለሚቃወም ሰው ብቻ ነው ዛሬ ላይቭ የምከፍተው። ኑ ስፔሻሊ ሴቶች የሆነ የሰው ቤት ላይቭ ላይ ገብታችሁ የምትሳደቡ ኑ እስኪ ልብ ካላችሁ ሎጂካል ሆናችሁ ተከራከሩኝ። ይሄ ነገር ፕሮፋይል ፒክቸር በመቀየር ብቻ ይቆማል ብላችሁ አላሰባችሁማ? ቀጣይ ስራችንን ይዤላችሁ መጥቻለሁ። ሃሽታግ ትሰማ ጥያቄዋ ምንድን ነው? ውትወታዋ ምንድን ነው? ጥያቄዋንና ውትወታዋንስ ለማን ነው የምታቀርበው? ሃሽታግ ትሰማ በኢትዮጵያ በሴቶችና ህፃናት ላይ የሚፈጸም ጥቃት እና ሰብአዊ መብት ጥሰት፣ ግድያና ወሲባዊ ጥቃትን ጨምሮ ሁሉንም የመንግስት አካላት ያሳተፈ አስቸኳይ ምላሽ የሚጠይቅ ብሔራዊ ቀውስ ናሽናል ክራይሲስ ተብሎ እንዲታወጅልን እንጠይቃለን። ይሄው በኦሮምኛ፣
በኦሮምኛ ፖስት ማድረግ የምትፈልጉ ይሄንን መጠቀም ትችላላችሁ። ይሄው በትግርኛ ፖስት ማድረግ የምትፈልጉ ይሄኛውን መጠቀም ትችላላችሁ። ይሄው በእንግሊዘኛ ፖስት ማድረግ የምትፈልጉ ይሄንን መጠቀም ትችላላችሁ ማለት ነው። ሁሉንም ኮሜንት ሴክሽን ላይ አስቀምጥላችኋለሁ። ጆርዲ ብሔራዊ ቀውስ ምንድነው? ናሽናል ክራይሲስ ምንድነው? ለኛስ ምን ይጠቅመናል? ምን ማለት ነው? መንግስትን ምን አርግ ብለን እየጠየቅነው ነው? ለሱ መልስ ቀጣይ ቪዲዮ ሰራለሁ ማታ። ምክንያቱም ትንሽ ሪሰርች ምናምን ይፈልጋል ጋይስ። እነዚህ ነገሮች ሪሰርች ይፈልጋሉ። ለማንኛውም ግን ውትበታችንና ጥያቄያችን ይሄ ነው። ጥያቄውንና ውትበታውን ደግሞ የምናቀርበው ለፍትህ ሚኒስቴር፣ ለሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴር እንዲሁም ለጠቅላይ ሚኒስትሩ። ከነዚህ ጽሁፎች ጋር የልባችንን የውስጣችንን መጠየቅ የምንፈልገውን ማለት የምንፈልገውን ብለን ፖላይትሊ ዲፕሎማቲክሊ ኦኬ ትዊተር ላይ ከሆነ ፖስት የምናደርገው የፍትህ ሚኒስቴሩን ትዊተር ገጽ፣ የሴቶችና ህፃናት ማህበራዊ ጉዳይ ሚኒስቴሩን ትዊተር ገጽ፣ የጠቅላይ ሚኒስትሩን ትዊተር ገጽ ታግ አድርገን ፖስት እናደርጋለን ማለት ነው። ፌስቡክ ላይም እንደዛው። ቲክቶክ ላይ እነዚህ 3 ተቋማት ፔጅ ይኖራቸው አይኖራቸው ቼክ አላደረኩም። ካላቸው እሰየው፣ ባይኖራቸውም ቲክቶክ ላይ ፖስት ብታደርጉ ምንም ችግር የለውም። ምክንያቱም ፕራይም ሚኒስተሩ ጠቅላይ ሚኒስትሩ ክቡር ጠቅላይ ሚኒስትራችን አሉ ቲክቶክ ላይ ታግ አድርጓቸው። ያ እንደዚህ አድርገን ያስቀመጥንላችሁ እንደዚህ ጻፉ፣ እንደዚህ ጽፋችሁ ፖስት አድርጉ ምናምን ከምንል ሁላችንም አንድ ጥያቄ እናቅርብ ብለን ነው። ሲምፕሊ የምትፈልጉትን ቋንቋ ወስዳችሁ ፖስት አድርጋችሁ እነዚህን 3 ተቋማት ታግ አድርጋችሁ ጥያቄያችሁን ታቀርባላችሁ ማለት ነው። ውትበታችሁን ታቀርባላችሁ ማለት ነው። ምናልባት ስፔሻሊ ትዊተር ገጽ ላይ እንዴት ፖስት ማድረግ እንደምንችል ማወቅ የምትፈልጉ ሰዎች ካላችሁ ነገ ቱቶሪያል እሰራለሁ። ሌትስ ዱ ዲስ። ኤንድ ባይ ዘ ዌይ ጉራግኛና ወላይትኛም ይጨመርበታል። የሚተረጉም ሰው አተን ነው ስናገኝ እንጨምር። አሁንም ልድገምላችሁ። ምንድን ነው ባል ምንድን ነው? የቤት ዕቃ ነው። ምን ያረክም ዋው ዋው ባል ማለት ይሄ ነው። እሺ ይሄ ነው ባል። ወይ ኪችን ውስጥ ስላለ አይደለም እንዲምላችሁ ካፕሽኑን አንባችሁታል። ከእርግዝናዋ ጀምሮ ነው እንደዛ እያደረገ የነበረው። ይረዳታል፣ ያስብላታል፣ ይሳሳላታል። ደግሞ ልክ ኪችን መታ ጮክ ብላ ስትስቅ እየቀረጸችው እንደሆነ ሲያቅ ምናምን እንዴት እንዳላመናጨቃት አያችሁ። ስንት ናችሁ እንደዚህ አይነት ባሎች? ስንት የመዓት ባል ማለት ይሄ ባል ማለት ይሄ ነው ባል ማለት ይሄ ነው ወፍ። ከዛ በኋላ እንደዚህ አይነት ባል ግን የለሽ። የመዓት ሰዎች ቪዲዮ ሰርታችኋል፣ ፌስቡክ ላይ እያበዳችሁ ነው ምናምን፣ ግን እንደሱ አይነት ወንድ አይደላችሁም ሁላችሁም። ባይ ዘ ዌይ በሱ ፖስት ኦፌንድድ የሆናችሁ ይሄ ባል ምንድን ነው በሚለው ፖስት ኦፌንድድ የሆናችሁ ወንዶችም ባሎችም እንደዚህ አይነት ባል አይደላችሁም፣ እንደዚህ አይነት ወንድ አይደላችሁ። እዛ ነው ኦፌንድድ የሆናችሁት። ጀምር ሚስታችሁ በስራ በጣም ይደክማታል፣ እድሜዋ ያጥራል፣ አግዟት ስንላችሁ እንዴት ነው የምትንጨረጨሩብን? ሽንጣችሁን ይዛችሁ ነው እኮ የምትከራከሩት። ቶቻችሁ ደፋ ቀና እያሉ እየሰሩ እናንተ እንደ ቤት ዕቃ ሶፋ ላይ ቁጭ ብላችሁ ታያቸዋላችሁ። እዛ ባል ምንድን ነው የቤት ዕቃ ነው ወይ ሲባል እንዴት ተነካን እና ምን ለማለት ነው? ዶንት ቴክ ኢት ሊትራሊ። ባል ምን እንደሆነ አውቃለሁ። እኔ ግን ባልን ሪኮግናይዝ የማደርገው እንደዚህ ሲሆን ብቻ ነው። አለበለዚያ የቤት ጌጥ ነህ በቃ ሶፋ ላይ የምትቀመጥ። ደግሞ ምን ይላል? እኔ አሁን ሶሻል ሚዲያ ላይ ወጥቼ ሴት ዕቃ ናት ሴት ኪችን ናት ምናምን ብል
በቃ ሴት ጠል ብለው ይወርዱብኛል ምናምን። ቤች what do you mean ሸርሙጣ እናታችሁ እንደዚህ ትሁን እናታችሁን እንደዚህ እናርጋት እያላችሁ ስትሰድቡን አይደል እንደምትሉት? የወሲብ እቃ ስታረጉ አይደል እንደምትሉት? ሴትን think I'm going to get offended? ሴት ምንድናት? ሴት እቃ ናት ምናምን ስላልክ offended መሆን ነው የመሰለ? ከዛ በላይ አስለምዳችሁናል። ከዛ በላይ ስድብን አስለምዳችሁናል። ቻለው የሱ መልስ ነው። ኢንስታግራም ላይ ስገባ ለአሸንዳ ዝንጥ ብላችሁ ፎቶ ተነስታችሁ ምናምን። ድሮ እኮ በዘውዱ ሀፍቱ ምክንያት ጥቁር ለብሰው ነው የሚያሳልፉት አሸንዳን። አልሰማችሁም እንዴ? ሰላም ጥዕና ሀብለይ ከመይ ኢኻትኩም እንዚ ቅንያት አሸንዳ እዩ እንኳ ፀሐካት ክንክብል ይደሊ አሸንዳ ክንዝክር ዘለና ከም ዝፍለጥ ብቅድሚ 2 ዓመት ሓፍትና ዘውዱ ሀፍቱ ብግፍዒ ኣብ ኣደባባይ ተጎቲታ ተቀቲላ ነራ። ጉዳይ ድማ ብሕጊላ ተረኣየ ፀኒሑ ገበረኛታት ተባሂሎም ዝተተሓዙ ሰብ ዕድመ ልክዕ ማእሰርቲ ተፈሪድዎም ነይሩ። ይኹን ዳእምበር ኣብዚ ቀረባ መዓልትታት ጉዳይ ሓፍትና ጉዳይ ዘውዱ ሀፍቱ ተመሊሱ ተሪኡ እቶም ገበረኛታት ተባሂሎም ዕድመ ልክዕ ዝተፈረዶም ግለሰባት ገበረኛታት ብነፃ ተባሂሎም ተወሲንዎም ኣሎ። እዚ ምክንያት ብምግባር ብጣዕሚ ዓብዪ ቁጣዕ ከም ዝፈጠረ ብዙሕ ማሕበራዊ ሚድያ እውን እናረኣናዮ ፀኒሕና ነርና። ይኹን ዳእምበር ከዚ እውን እቲ ጉዳይ ሸለል ከይበሃል አሸንዳ ምክንያት ብምግባር ንሓፍትና ድምፂ ንምዃን አሸንዳ ኢን ብላክ ልብል ሓደ ቻሌንጅ ብሕዋትና ተጀሚሩ ንዮ። እዚ ማለት ከም ዝፍለጥ ዘውዱ ሀፍቱ ሓፍትና ኣብ ቅንያት አሸንዳ እያ እቲ ክፍዓዊ ቅትለት እዚ በዚሕዋ ኣብ አሸንዳ ግዜ እዩ። ከዚ ድማ ቅንያት አሸንዳ ስለዝቀረበ አሸንዳ ምክንያት ብምግባር አሸንዳ ክንስዕስዐሉ ወይ ድማ ተቆናኒና ተፀባቢቕና ጥራሕ ንወፀሉ በዓል ዘይኮነስ ፍትሕና እናረጋግፀሉ መሰልና እናረጋግፀሉ መሰል ደቂ ኣንስትዮ ክብሪ ደቂ ኣንስትዮ ዝሕልየሉ በዓል ብምዃኑ ፍትሒ ንዝሰኣነ ኣሕዋትና እውን ድምፂ ክንኸውን ምንታን ብምሉእ ደቂ ኣንስትዮ ኣሕዋተይ ከምኡ ድማ እቶም ደቂ ተባዕትዮ ጉዳይ ፍትሒ ስለዝኾነ እቲ ቻሌንጅ ተጀሚሩ ዘሎ ናይ ዘውዱ ሀፍቱ አሸንዳ ኢን ብላክ ልብል ሙሉእና ፕሮፋይል ብምቕያር ፃውዒት ክንገብር ፍትሒ ክትረክብ ፍትሒ ክሰፍን ካልኦት ኣሕዋትና እውን ተመሳሳሊ ፍትሒ ንክረኽባ ፃውዒት እነቕርበሉ በዓል ክኾን ስለዝግብኦ ብፍላይ ብጣዕሚ ኣብ ማሕበራዊ ሚድያ ነጠፍቲ ዝኾን ደቂ ኣንስትዮ ኣሕዋትና ብዙሓት ተኸተልቲ ዘለክን ደቂ ኣንስትዮ ይኹኑ ደቂ ተባዕትዮ ኣብ ጎኒ ስድራቤት ዘውዱ ሀፍቱን ኣብ ጎኒ ሓቅን ደው ክትብሉ እየ ፃውዒት ትገብር መፅአ። ሰናይ ቅንያት አሸንዳ ይኹንልክን። ሰላም። ባጭሩ ፍትህ ለዘው ሳላውቅ ፊልተር አብርቼ ነበር። ኤኒዌይስ ፍትህ ለዘውዱ ሀፍቱ አሸንዳን ጥቁር በመልበስ የደረሰባትን የፍትህ መጓደል እንቅ ባለፈው ሳምንት የሊዛ የመጨረሻ የፍርድ ቤት ቀጠሮ ሐምሌ 23 ነው እና ተገኝታችሁ ሰፖርት አድርጉ ብያችሁ ነበር። በፍርድ ቤቱ 1 ዓመት ሙሉ ሲታይ የቆየ የግድያ ወንጀል ኬዝ ነው እና ሐምሌ 23 የመጨረሻውን የፍርድ ቤት ውሳኔ ለመስማት የጓጓንበት ቀን ነበረ። አንፎርቹኔትሊ እንደዛ አይደለም የተደረገው። ምክንያቱም ወንጀለኛው፣ ገዳዩ፣ ደፋሪው እብድ ነኝ፣ አእምሮዬ በሽታ አለበት፣ የአእምሮ በሽተኛ ነኝ ብሎ ምክንያት አቅርቧል። 1 ዓመት ሙሉ ጠብቆ እንግዲህ አስቡት፣ ሊዛን እንዲደፍር እንዲገድል ያደረገው የአእምሮ በሽታ 1 ዓመት ሙሉ እስር ቤት ሲታሰር ምንም ምልክት አላሳየም። ምንም። እስከዛሬስ እንዴት ተቆየ የአእምሮ በሽታ ካለበት? ለዚህ የፍርድ ቤት ውሳኔው ድጋሚ ተራዝሟል። ከሰኞ ጀምሮ ሊዛንም ጨዋታችን ውስጥ እናስገባታለን ማለት ነው። ፍርድ ቤቱ ይህንን ውሃ የማያነሳ ምክንያት፣ ውሸት፣ ሐሰተኛ ምክንያት ውድቅ አድርጎ ፍርዱን እንዲፈርድ። እንግዲህ ውድ ተመልካቾች የዛሬ ቪዲዮን ይመስል ነበር። ቪዲዮውን ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። በየቀኑ የምለቀው ቪዲዮ እንዲደርስላችሁ ሰብስክራይብ፣ ላይክ አድርጉ። አመሰግናለሁ።